ምን ችግር አለውን የሚመስል ችግር የለም። ራሱ የሰርጋቸው ዕለት ሐሙስ ሆኖ ሐሙስ ቅዱስ ቁርባን ተቀብለው እሁድ ዕለት ደግሞ በዘፈን በጭፈራ በቬሎ ሰርጋቸውን ቢያደርጉ ምን ችግር አለ? ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ በአዲስ መረጃ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ መጀመራችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እግዚአብሔር ይብራ ካላለ ሁሉ ጊዜ ዘሩ በጨለማ ውስጥ ይሆናል ማለት ነው። እና አባቶቻችን ተኝተውበት ባሉበት ህይወት ውስጥ በተኝተውበት ባለቡት ጊዜ ውስጥ ጠላት መጥቶ እንክርዳዱን ዘራ ነው የሚለው። ከዚህ በኋላ አብሮ በቀለ፣ አብሮ አደገ። አጫጆች መጡና እንዴት እናርግው አደገ እኮ አብሮ ሲል አይ እስከ መከራ አብሮ ይቆዩ። አብሮ መብት አገኘ። አብሮ ለመብቀል ለማፍራት ጊዜ ያገኘ በቂ ጊዜ አለ። ጠላት ላንተ ህይወት ውስጥ አብሮ ለመኖር በቂ ጊዜ አለው። ቶሎ ማወቅ ያለብህ ጠላት መዝራቱን ብቻ ነው። ከዚህ በኋላ ግን የመከሩ ጊዜ እስኪደርስ ድረስ ያለውን ሂደት እንደገና ተጠብቃለህ። ሰዎች ተኝተው ሳሉ ነው። ግን አሁንም አስታውሱ፣ ሱባኤ የለም፣ ለሀገር ሱባኤ የለም፣ ለቤተሰብ ሱባኤ የለም፣ ለልጆች ሱባኤ የለም። የለም ቆየ እኮ ከጠፋ በግልህ ከገጠመህ ችግር ሱባኤ ትይዛለህ እንጂ እንደ ሀገር እንደ ህብረተሰብ እንደ ዜጋ ሱባኤ የለም። እንኳን ምእመናን በአባቶች መንፈሳዊ ህይወትም ውስጥ እንኳን 100% የተረሳ ጉዳይ ሆኗል። አሁን ፍልሰታ ስትመጣ ብቻ ያው እንግዲህ ዝም ብሎ መንጫጫት ነው። ያም ቢሆን እንጂ የልቦናችንን ሂደት ተከትሎ በንጹህ አምልኮት ውስጥ ባለ ፍቅር የሚገለጥም አይደለም። ድምለን ብቻ እንዴት ነው ከውስጣችን ከተንኮል የራቀ ህሊናና ልብ ኖሮን አይደለም። ብዙ አጥፍተን የዘመኑን መግቢያ ወይም የዘመኑን መጀመሪያ ስፍራ ላይ የብዙዎችን መከራ ተሸክመን ዘመን እንለውጣለን። የብዙዎችን ፍዳ አሸክመን በተለያየ አይነት ጥላቻ ህይወታችንና ልቦናችን ይዘን አዲሱን ዘመን ስንቀበለው እንደገና አዲስ ወንጀል፣ አዲስ ጥፋት፣ አዲስ ክፋት፣ አዲስ ተንኮል ይዘን እንቀበለዋለን። አየን ክርዳዱ ከተኛ በኋላ የሚዘራ ጠላት አለ። ይህንን በዘመናዊ ሳይንስ መከላከል አይቻልም። ሌሊት የሚዘራው ስለሆነ ተኝተህ ስለሚዘራው በቀጣዩ መከር ላይ ያለውን አደጋ ሳትረዳው ዘርቻለሁ ብለህ ትተኛለህ። ግን ጠላት አብሮ ያድጋል። አይነ ጥላ የሆነ ቡዳይ የሆነ ልክፍት የሆነ ይኸው ክርዳድ አይደለም እንዴ የምናየው አይደለም? ያስኩት እድሉን ገዱን ተስፋውን አጨለምኩት ይላል። ወዳልሆነ መንገድ መራሁት ይላል። ወዳልሆነ አቅጣጫ ወሰድኩት ይላል። ትምህርቱን ዘጋሁት፣ ማስተዋሉን ዘጋሁት፣ ልቦናውን አደደብኩት ነው የሚለው። አባቶች ተኝተው ነው። ግን ግራ እንጋባም ነበር እኮ። አሁን ስለ መንፈሳዊ በረከትና ተስፋ ስለ ጠላትህና ስለዚህ ክፉ መንፈስ መጎዳትና ጉዳት በሚገለጥበት ጊዜ ይሄን ያህል አድካሚ መንገድ አትሄድም ነበር። ይሄን ያህል ዘመንም በከንቱ አትጨርስም ነበር። ይሄን ጠላትን ለማወቅ ስንት ዘመን ጨርሳችኋል። እዚህ ከዚህ ወጣ ስትሉ እዛ ለምን ሄዳችሁ ሲሏችሁ ሽምቅቅ ትላላችሁ። ልክ ጠንቋይ ቤት ግርግራ ጭሳችሁ እንደተመለሳችሁ አይነት። እንደዚህ እኮ ነው እንዲህ ነው ስላችሁ ልቦናችሁ ድንግጥ ይላል። ይሄ ጠላት ውስጥህን ከማስተዋል ጋር ስለነጠቀህ ያው ዝም ብሎ ፎቶግራፉ ብቻ የሚነቃነቅ ፎቶግራፍ አድርጎስ ስለምትሄድ ማስተዋሉ በሌሎች የተነጠቅ ነው። በቃ የምቀኛው ሐሳብ ቶሎ ይገባሃል። የተንኮለኛው ሐሳብ ቶሎ ይገባሃል። ለአንተ በጎ የሚሆነው ነገር ላይ የጠላት ፍርድ ለአንተ እንደ በጎ አድርገህ ቶሎ እንድትቀበሉ ያደርጋል። ይሄ ማስተዋልህን ስለወሰደብህ ነው። ስንቱ የተንገላጀጀ ህዝብ እኮ ነው አሁን ያለው። ስንት በጊዜ በጠላቱ ላይ እንኳን መንቃት ሳይችል ዝም ብሎ እየተሳደበ። እስቲ ቤተ ክርስቲያን ውስጥ ያለ ጥንቆላ ምን አይነት ጥንቆላ ነው? እስቲ በምን አይነት ግምት ቢገመት ነው ይሄ? ጠላቶችህ ጥሩ አድርገው ይዘሩልሃል።
ከዓይነ ጥላህ ጋር ታስረህ እንድትሞት ከቤተሰብ ከመጣ ክፉ መንፈስ መዘዝ ጋር ሌላውንም ትውልድ አጨንግፈህ አንተም ጨንግፈህ እንድታልቅ የሚፈልጉ ወገኖች የሚያግዙ ውስጣቸው ላደረው እና በጨለማ ለተዘራው መንፈስ ነው። በጎ የሆነውን አትሰማም። እስቲ ጣሊያን ብዙ ነጮች ዳኑ ብሎ የጻፈ መጽሔት አለ ወይ? ተባረረን ግን ሁልጊዜ ጽፈውታል። እናንተም አንባችሁታል። ተባረረ፣ ታሰረ፣ ታገደ ምናምን የሚለውን ነገር ፈጥናችሁ ታነቡታላችሁ። የሚገርም ነው ደግሞ ልዩ ትኩረት በመስጠት ማለት ነው። በጣም ሞኞች እንክርዳድ የዘራውን ዘር ቶሎ ወደ እንክርዳዱ እንጂ ወደ ስንዴው አናደላም። ይሄ ያስተሳሰባችን መዘበራረቅና ባህሪያችን የለመዳቸው ነገሮች በአብዛኛው ክፉ ውስጣችን ስላለ ክፉን ነው የምንፈልገው። ክፉ ደግሞ ክፉዎች በክፉዎች ይጠፋሉ ይላል እግዚአብሔር። ሰይፍን የሚያነሱ በሰይፍ ይጠፋሉ፣ ክፉዎችም በክፉዎች ይጠፋሉ። ይሄ የመጽሐፍ ቅዱስ ምላሽ ነው። ስለዚህ እስከ መከር ድረስ ይቆዩ፣ ጠላት ይህን አደረገ አላቸው። ስለ ጎንደር የጥምቀት አከባበር ሳስብ ተሸማቅቅ ያለው ልቤም ተሰብሯል። ያቺ አፋችን ሞልተን ጎንደር የምንመካባት ጎንደር በዚህ ልክ ትወርዳለች ወይም ደግሞ ራሷን ወደ ምን ውስጥ እያስገባች እንደሆነ አልገባኝም። እናስታውሳለን ጎንደር በ16ኛው መቶ ክፍለ ዘመን በአጼ ሱስንዮስ ከካቶሊክ ሚስዮናውያን ጋር ሆኖ ምን ያህል ኦርቶዶክሳውያን አባቶችን እንደፈጀ፣ ኦርቶዶክሳዊ እንዳጸዳ፣ በጦርነት እንደገደለ እንደጨረሰ እናስታውሳለን። ያ የጎንደር ማህበረሰብ የከፈለው ለኦርቶዶክሳዊነቱ ነው። በኋላም በ19ኛው መቶ ክፍለ ዘመን መጨረሻ በአጼ ዮሐንስ ዘመነ መንግስት በዱርብሽ ወይም ደግሞ በመሐዲስቶች ወረራ የጎንደር ኦርቶዶክሳዊ ማህበረሰብ የከፈለውን ዋጋ እናስታውሳለን። ምን ያህል ሊቃውንቶች በመሐዲስቶች እንደጸዱ፣ ምን ያህል ገዳማት እንደወደሙ እንደተቃጠሉ እናውቃለን። አሁን ላይ ግን ምንም አይነት ወረራ ሳይካሄድበት ጎንደር ኦርቶዶክሳዊ ባህሉን እያጣ እየተራቆተ ሲሄድ ስናየው በጣም እናፍራለን። እንደ አካባቢው ተወላጅ አንደኛ እኔ ሳስበው ምንድነው ጎንደር ልክ ኪነ ጥበብ እንጀራ የሆነው የሚመስል ገና ጥምቀት ከመድረሱ በፊት ከ10 እስከ 15 ያላነሱ ሙዚቃዎች ይሰራሉ። ኦኬ ጎንደር በባህሏ በታሪኳ ትወደስ ከፍ ትበል። ግን ጎንደር እየተወደሰች ግን ኦርቶዶክሳዊነቷን የምትራቆት ከሆነ እኔ እንጃ አይገባኝም። ለኔ ለጎንደር ማህበረሰብ ክብሩም ልዕልናውም መሰረቱም ኦርቶዶክሳዊነቱ ነው። ታሪኩም ኦርቶዶክሳዊነቱ ነው። ዛሬ ጎንደር ግን ማለት ከአሜሪካ ከአራቱም ከኢትዮጵያ ማዕዘናት አካባቢ ሁሉም ሰው ጎንደር ለመጎብኘት ሲሄድ ጭፈራ ለማየት ነው። እነዚህን መሀይም ገገማ መናጢ ቲክቶከሮችን ለማየት ነው የሚሄደው። አልገባኝ። ወይንስ በብዛት ከሚወርዱት ታቦታት በረከትና ረድኤት ለመቀበል ነው የሚሄደው? ጎንደር የድጓ የዝማሬ መዋሥዕት የአቋቋም የቅኔ የብዙ ገዳማት መገኛ እናት የሆነችን ጎንደር በዚህ ልክ ማዋረድ ምንድን ነው ተገቢው? የማንን ገጽታ ለመገንባት ነው? አሁንም የኔ መለኪያ ኦርቶዶክሳዊ አይንና ኦርቶዶክሳዊ አእምሮ እስከሆነ ድረስ ቀጣይ ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት አስተዳደሩ ያ የማይረባው የጎንደር ሀገረ ስብከት ይህንን ነገር ካላስተካከለ ይሄን ማህበረሰብ ወዴት እየወሰዱት? ጎንደር በጥምቀት ሲጀመር ጎንደር ጥምቀት አንደኛ ኦርቶዶክሳዊ ማንነትና ማንነት ብቻ ነው፣ አለቀ። ሌላው ባህላዊ አለባበስ፣ ባህላዊ ጨዋታ በኦርቶዶክሳዊ አይን እየታየና እየተመዘነ ማለፍ አለበት እንጂ
ማንም ገገማ ቲክታከር እየሄደ ማህበረሰባችን እንዲበክል አንፈቅድም። ቅዱሳን የሚያስቀይመውን ነገር ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማንንም መምሰል አይጠበቅባትም። ቤተክርስቲያናችን እኔን መምሰል የለባትም፣ አንተን መምሰል የለባትም፣ አንቺን መምሰል የለባትም፣ ጳጳሱን መምሰል የለባትም፣ ቄሱን ዲያቆኑን አይደለም የምትመስለው። ቤተክርስቲያን የምትመስለው ባለቤቷን ጌታችን ኢየሱስ ክርስቶስን፣ ግዝእትነ ማርያምን፣ ቅዱሳንን፣ ሰማያውያን መላእክትን፣ ቅዱሳን ሊቃውንትን፣ ከሁሉ ደግሞ ብሉይን፣ ሐዲስን፣ ፍትሐ ነገሥትን፣ ፍትሐ መንፈሳዊን፣ የቅዱሳን ገድላትን ነው መምሰል ያለባት። ማንንም መምሰል የለባትም። ለምን ይህን ትላለህ ብትሉኝ ትናንት ነግሬያቸዋለሁ። በሰው አድሮ መድረክ ላይ የወጣው ጸላይ ሰናያት እሱን እንድትመስል ይፈልጋል። እሱን እንድትመስል ደግሞ እሱ ያደረባቸውን ሰዎች እንድትመስል ነው እያደረጋት ያለው። ሰዎች ቅዱሳን እንደኖሩት መድኃኔ ዓለም ቸሩ ክርስቶስ እንዳዘዘው እንደ አባቶች መኖር ሲያቅታቸው እነሱን የምትመስል ቤተክርስቲያን ለመፍጠር እየሰሩ ነው። ብዙ ጊዜ ተሐድሶ ሲባል ሰው አደባባይ ወጥቶ ቤተክርስቲያንን የሚሳደበው ሰው ብቻ ይመስለዋል። ዛሬ የተሐድሶ መንፈስ የሌለበት አገልጋይ መድረክ ላይ የቆመ ስንት ይገኛል? መፍትሄው ምንድን ነው? ሁለት ነው። አንደኛ መድረኩ ላይ ያለን ቤተ መቅደስም ያለ በስልጣንም ያለ ቅዱሳንን መምሰል አቅቶሃል? እንደ ታዘዘው እንደ ሥርዓቱ እንደ ፍትሐ ነገሥት እንደ ሐዋርያት ሲኖዶስ እንደ ክርስቶስ እንደ መድኃኒታችን ትእዛዝ መኖር አቅቶሃል? ስለ አቃተህ ብቻ ቤተክርስቲያን አንተን እንድትመስል አታርጋት። ለአንተ ፈቃድ አታበላሽ። ልቀቅ። ጳጳስም ብትሆን ልቀቅ። ቄስም ብትሆን ልቀቅ። ዲያቆንም ብትሆን ሰባኪም ዘማሪ ነኝ የምትልም ብትሆን ልቀቅ። እዚህ ምን ትሰራለህ? አንተ ቤተክርስቲያን እንደምትፈልገው እንደ ትናንቱ እንደ ጥንቱ እንደ እውነቱ እንደ መጽሐፉ እንደ እግዚአብሔር ፈቃድ እንደ መንፈስ ቅዱስ ሐሳብ መኖር ካቃተህ ልቀቅ። ለምን አንተ እንድትመስል ታረጋታለህ? ለምን እኔ እንድትመስል አረጋታለሁ? ቤተ ክርስቲያን የምትመስለው ክርስቶስን ነው። ከሱ በታች እመቤታችን ቅዱሳንን ነው የምትመስለው። በጣም ብዙ ነገር እየተቀየረ ነው። ብዙ ነገር እየተበላሸ ነው። በጭብጨባ በሆሆታ የሚሆን ነገር የለም። እኔ ዳይን ነው የምዋጣው። ስለዚህ ቤተ ክርስቲያንን ራሳችንን ምክንያቱም የኛን ፈቃድ ስናስመስላት ሰይጣን እንድትመስል እያደረግናት ነው። ለዛ ነው በሰው ታዝሎ ሰይጣን ጸላይ ሰናያት መድረክ ወጥቷል። አውደ ምሕረቱን ተቆጣጥሯል በዚህ ዘመን። ይሄን ደጋግሜ ተናግሬያለሁ። አሁን የምናገረው እሱ ነው። ምክንያቱም እየተደረገ ያለው ነገር በየመድረኩ በብዙም በጥቂትም በስብከትም በመዝሙርም በምንም በለው በአጠቃላይ በቤተክርስቲያን እየተደረገ ያለው አብዛኛው ነገር ቤተክርስቲያንን እኛን ወደ መምሰል እያወረድናት ነው። እኛ ቅድስት ቤተክርስቲያንን ወደ መምሰል መውጣት ሲያቅተን እኛ ወደኛ እያወረድናት ነው። ስለዚህ ተው፣ ግድ የላችሁም። ተው፣ ከዚህ በላይ ጥፋት ይመጣል። ተው፣ የመጨረሻው ጥፋት የመጣ ቀን ሁላችንም አንሸከመው። ተው፣ ለትውልድ እንዘን። ምን በላው አተን ከሆነ ለምን ሰርተን አንበላም? በሞቴ ድብድብ ቤተክርስቲያንን መሸቀጫ ያደረግናት ለምን? ይሄን ነው አደራ እምላችሁ። ይሄ ነው አደራው። ይሄ ነው የአባቶች፣ ይሄ ነው የቅዱሳን አደራ። ይሄ ነው ሰማያዊ አደራው። ቤተክርስቲያን ክርስቶስና ቅዱሳን ብቻ ነው የምትመስል። አደራ ኋላ አንችለውም። አደራ እግዚአብሔር አምላካችን ክብር ምስጋና ይድረሰው። እመቤታችን ድንግል ማርያም ክብር ምስጋና ይድረሳት። ንጹሐን ሁሉ ክብር ምስጋና ይድረሳቸው። በሰላም ያውለን። ምን ችግር አለውን የሚመስል ችግር የለም። ራሱ በጣም በቃ እንዴት ስጋት እንደሆነ ማንም ሰው ምናልባት ቢያውቀው በጣም ደስ የሚለኝ ነገር ቢኖር እሱም ራሱ ችግር ነው። ይሄ ምን ችግር አለው የሚለው ቃል ራሱ ለምን አመላካች የሚያደርገው ላናደርግበት የምንከለከልበት ምክንያት ምንድነው ብሎ መጠየቅ ምናልባት ይቻላል። ግን ይሄ ከንግግር ምን ችግር አለው ሲባል ራሱ ችግር እንደሆነ ይሄ ንግግር ምክንያት አለመፈለግን ለምናደርግለትም ነገር ልንረዳበት የሚገባንን በቂ ግንዛቤ ባናገኝም ምን የሚከለክለን ነገር አለ የሚል የግዴለሽነትም ነገር አለው። በጤናማ የሚጠይቀው ሰው ግን እውነት ለመናገር ያው
ምን ችግር እንዳለው ሊያውቅ ይችላል። በሰርጎቻችን ላይ አሁን አንቺ ያነሳሽው አንደኛው የምንሳሳትበትን በለው ወይም መታረም የሚገባው ነገር ይሄ እንደ ስርዓታችን ከሆነ ሊቃውንተ ቤተክርስቲያን ሲያስተምሩ ስለ ስርዓተ ሰርግ በቅዱስ ቁርባንና እንደዚህ ሰው ሰብስበን ልንደግሰው በምንፈልገው የድግስ እንበለው ወይም ደግሞ ደስታችንን ተካፋይ እንዲሆኑ የምናደርገው ግብዣ የ40 ቀን ልዩነት እንዲኖረው ያስፈልጋል። ራሱ እንደው ታዩና ቀናትን ወይ ሳምንትን ማሳለፍ 40 ቀናት ልዩነት እንዲኖር ይደረጋል። ይሄ በቀደመው የሀገራችን ክፍል ላይ እስካሁን ድረስ ምናልባት የተወሰኑ ቦታዎች ላይ ራሱ ተግባራዊ ይደረጋል አለ እስካሁን ድረስ ሰርጉ የሚደረግበት ወይንም ደግሞ ቅዱስ ቁርባን የሚቀበሉበት ቀን ይታወቃል። ቀኑ ተቆርጦ ሲጀመር ክርስቲያኖች ራሱ ፍትሐ ነገሥታችን ሊቃውንት እንዲጋቡ የሚያዘው ማክሰኞና ሐሙስን ሌሎች ቀናቶች ላይ ራሱ እንዲጋቡ አይደረግም። ቅዳሜና እሑድ አይቻልም። ሰንበት ራሱን ችሎ በዓል ስለሆነ በሚለው ማለት ነው። ግን የሚታዘዘው ማክሰኞና ሐሙስ ነበር። አሁን ላይ ለምን እስከ ቅዳሜ እስከ ሐሙስ ሌሎቹንም ቀናቶች ላይ ለምን ተደረገ? በደንብ መመርመር ያስፈልገናል። መጀመሪያውኑ ማክሰኞና ሐሙስ ተደርጎ የተደነገገበት ምክንያት ስላለ ነው እንጂ እንዲሁ ዝም ብሎ አይደለም። አጽዋማት ላይ ልክ እንከለከላለን አይደለ? ሰርጎች እንዳይደረጉ በዛው ልክ ደግሞ ሰርጎች በሚፈቀዱባቸው ዕለታት ላይ ደግሞ ማክሰኞና ሐሙስ በጣም ተመራጮች ናቸው ይባላል። መጽሐፎቻችንም ላይ እነዛ ቀናቶች ይነሳሉ። ግን አሁን አብዛኛው በርካታ በሚባል ደረጃ የፈለገበትን ቀን ነው የሚመርጠው። የፈለገበትን ቀን መምረጡ አየሽ አሁን አንድ ትንሽ የሳትናት መንገድ አለች ማለት ነው። ቀናት ምርጫ ላይም በፈለግነው ቀን እንዲሆኑ ተደረገ። ከዛ ደግሞ ሁለተኛ ምን እየተበላሸ መጣ? መካከል ላይ ያላቸው የቀናት ልዩነቶች ሰርጉ የሚደረግበት ቀን ከተቆረጠ በኋላ ድግሱ የሚደረግበትም ቀን ይቆረጣል። የ40 ቀን ልዩነት ነው ያለው በቃ ባጭሩ ማለት ነው። ግን ብዙ ሰው ያንን ከማወቅም ይሁን ካለማወቅ ያው አድማጭ ተመልካች ራሱን ባለቤት የሆነ ሰው ራሱን መመርመር ስላለበት ማለት ነው የሚያደርገው ምክንያት ሁለቱንም ቀኑን ይቆርጠዋል። ቀድመ መደረግ ያለበትም ነገር በሙሉ ያደርገዋል። ከዛ በኋላ ልክ ትምህርቱን በሚሰማበት ጊዜ ላይ ዘግይቶ እንደሰማ ስለሚያውቀው ምንም አማራጭ የለውም። አዳራሽ ከፍዬ እንዲህ አድርጌ ስለዚህ እንዴት ይሁን ሲባል ከዛ ሁሉ ከተሆነው ነገር አንጻር ይሉና አባቶቻችን ራሳቸው ደግሞ እስኪ እሺ ይሄንን ካደረጉ ደግሞ መልሱ ማለት እንዲህ ማለቱ ሰጣ ገባው እኛው ራሱ አንዳንዴ እርስ በእርስ ያለ ነው። ከውስጥ ስርዓትን የማስጠበቅና የመጠበቅ ሁኔታ በነገራችን ላይ የሆነ ሰው አካልና ድርሻ ኃላፊነት ብቻ አይደለም የሁሉም። አሁን ለምሳሌ አዳራሽ አከራዩ ሰው እንዲህ አይነት ነገር እንዳለ የቤተክርስቲያን ሰርግ ስነ ስርዓት ላይ ካወቀ ቶለሬት ማድረግ አለበት ያቅሙን ማለት ነው። አለበለዚያ ግን ያኛው ስርዓተ ቤተክርስቲያኑን ለማክበር በሚሮጥበት የሩጫ ልክ አንደኛው ደግሞ እንዴ እኔ ምን አገባኝ ምን ችግር አለው የሚል ከሆነ ራሱ ችግር ሆነ ማለት ነው። በቃ ቢያንስ እንኳን አልተረዳዳን እና ቀናቶቹ 40 ቀን ልዩነት ነው እንዲኖራቸው የሚያስፈልገው። ከዛ በኋላ ያኛው የ40ው ቀን የመሰብሰቢያው ዕለት ላይ ወገንም ዘመድም ቤተሰብም ለሰርጉ ተካፋይ መሆን አለበት ተብሎ የሚጠራው ሰው በሙሉ ይጠራና ድግሱ ሰርጉ ደስታው ይደረጋል። አንደኛ የሚደረገው ለተጋቢዎቹ በቅዱስ ቁርባን ባለው ዕለት ላይ ከሚመጣባቸው እንግልት ድካም ለመቆጠብ ነበር። የሆኑ ጊዜያት ላይ ታስታውሺ ከሆነ የተጋቡበት ዕለት ላይ በዛኑ ዕለት ላይ ሰዎች ተደግሰው ተሰብስበው ምን ተደረገው ይበላ ይጠጣ ነበር፣ ደስታቸውን ይካፈሉ ነበር። ከዛ ምን ተደረገ? ይሄ ልክ አይደለም፣ ድካሙስ ምኑስ ሰርገኞቹ እንዲሆኑ በማይፈቀድበት ዕለት ላይ ስለ ክብረ ቅዱስ ቁርባን ይሄ መደረግ የለበትም ሲባል እንዳልሻች ወየቀን ወየሳምንት ልዩነት ጥሩ ፕሮግሬስ ነው። አንጣላ በጣም ጥሩ መሻሻል። ከተሻሻለን አይቀር ደግሞ ወደ ቀደመው እንመለስ፣ ወደ ስርዓቱ ወደ 40 ቀኑ ለመመለስ እንሞክር። ብዙ ጊዜ ላይ ያንን ለማድረግም አንዳንድ ተጋቢዎች እኮ ለምሳሌ የ40 ቀን አጽዋማቶች አሉን። አሁን አሳልፈን የመጣነው ልደት 40 ቀን ጾም ነው። 43 ብለን ብንይዘው ከተጨማሪ 3 ቀናት ጾሙ ጋር ማለት ነው። ከዛ በፊት የሚያገቡ ሰዎች ሊኖሩ ይችላሉ። 40ውን ቀን ልክ እንደ ጾም እንዲቆጥሩት ማለት ነው። ወይንም ደግሞ ያቺን ማለፍ ያለባትን ቀን እንድታልፍ ማለት ነው። ከዛ በኋላ ልክ ከጾሙ ፍስክ በኋላ ላይ እንደ አዲስ ሰርጉን የሚደግሱ ወይንም ደግሞ ሰዎችን ሰብስበው ብሉልኝ ጠጡልኝ የሚሉ አሉ። ሙሽሮች እውነት ለመናገር ስጋታቸው ይረሳል።
በ40 ቀን ስንት ሰርግ አለ አይደለ? አንቺ በቤተክርስቲያን ስርዓት ባገባሽበት ዕለት ላይ ከ40 ቀን በኋላ ተረስቶ እንደ አዲስ ካርድ በትነሽ እኑና ደስ ተሰኙ ሲል ስንቴን የምታገባው ነው የሚያስብለው ራሱ ሰው ስላልተለመደ ወይንም ደግሞ ልምዱን በስነ ስርዓት የነበረውን ስርዓትን ማስቀጠል ስላልቻለ እውነት ነው። ቤተክርስቲያን ስርዓቱን ወይንም ደግሞ ትላንትና ጭምር ይዛው የነበረችውን ነገር ለማስቀጠል የምታደርገው አንድ ተጋድሎ እንዳለ ሁሉ በአንጻሩ ደግሞ ዘመኑ እያመጣባትና የኛ ማስተሳሰብ አመለካከታችን መረዳታችን እየተለወጠ በመጣበት ልክ ደግሞ ከቤተክርስቲያናችንም ሸሽተን እንዳንረቅ የምታጥርበትና የምታስተካክልበትም ነገሮች አሉ። ነገር ግን ያን ማድረግ የሚችለው መጀመሪያውኑ ስርዓቱን የሰጠን አካል ወይንም ደግሞ ቅድስት ቤተክርስቲያን ናት እንጂ ማንም ሰው በገዛ ፈቃዱ ተነስቶ ችግር የለውም አንተ በዚህ ካገባ በዛ ብታደርገው አንተ በዚህ ብትሆን በዛ ብታደርገው ማለት አይችልም። ሙሉ በሙሉ አይችልም። ይሄንን ቢታወቅ ራሱ በጣም ጥሩ ነው። እንደ ስጋት ደግሞ የሚገርምሽ የሚቀርቡት በእንደዚህ አይነት ጊዜ ላይ ለአንዳንዶች የቅርብ ዘመድ ምናልባት አባት እናት ሊሆን ይችላል። ለአንዳንዶች ራሱ ተጋቢው ሙሽራው ለሙሽሪት ወይ ሙሽሪት ለሙሽራው ሊሆን ይችላል፣ ወይ ሚዜ ሊሆን ይችላል። በጣም ከፍ ሲል ደግሞ አተገባበሩን እና ሂደቱን ከመልመዳችን የተነሳ ምን ችግር አለው ብለን ልንመጣም የምንችለው ደግሞ ቤተክርስቲያን ውስጥ ያለንም በአገልግሎት ውስጥ ያለን ሰዎች ልንሆን እንችላለን። ማር ይስሐቅ ለዛ ነው ምን ይላል? ከኃጢአት ይልቅ ልምድን ፍራ ይላል። እውነት ነው። ልምድ ነው በጣም መፍራት ያለብን ነገር። ምክንያቱም ልምዱ ራሱ ኃጢአት አለመሆንና መሆኑን እስካለመለየት ደረጃ ከፍ ብለን ልናጸድቀውና ትክክለኛ ስርዓትም ነው ብለን እስከምንቀበልበት ደረጃ ሊያደርስልን ይችላል። ያለምን እንምሰል ግን ካለን አይሆንም እና ሁለት ወዶ አይቻልም። በቃ አንዱን ይመርጣል፣ በዛ ይጋባል። ያንን ዓለማዊውን ሰርግ ለማግኘት ብሎ መንፈሳዊውን ሰርግ እንዲያጣ አንፈልግም። እንዲያውም ለመንፈሳዊው ሰርግና ስነስርዓት ብሎ ግን የዓለሙ ቢቀርበት እንደው መታውን በለው ካታውን ጭምር ዋጋውን እግዚአብሔር ይሰጠዋል። ያንቀላፋውን ሰው እንቅፋት ሊሾህ ሊወጋው እንቅፋት ሊመታው አይችልም። እንቅስቃሴ ስላለን ነው ይሄ ፈተና የሚመጣው። ክርስቶስ አምላካችን 30 ዓመት ሲቆይ በሰይጣን እንደተፈተነ አልተጻፈም። ገዳመ ቆሮንቶስ ሲገባ ግን ሰይጣን ጓዙን ጠቅሎ አብሮ ገዳም ገብቷል። ስራ የጀመርንባቸው ቀናት እግዚአብሔር ወደኛ እኛ ወደ እግዚአብሔር የቀረብንባቸው ሰዓታት ለሰይጣን ትልቅ ፈተና ማምጫ ጊዜዎች ናቸውና ስራ እየሰራን ካልተፈተንማ ምን ዋጋ አለው? ስለዚህ እኔ ብዬ የምረዳው አንዱ ይሄ ነው። ሁለተኛው ደግሞ የዋጋችን ማሳያ ናቸው። የዋጋ ማሳያ ቅዱሳን አባቶቻችን እኮ በገዳም ሆነው ጤዛ ለሰው ድንጋይ ተንተርሰው እየኖሩ በገዳማቸው ውስጥ ምንም ፈተና ሲጠፋ ለሰይጣን የሚመች ህይወት ነው እንደ እየኖርኩ ያለው ብለው ራሳቸውን ይጠይቃሉ ፈተና ሲጠፋ። እና በአንድ ሕክምና ውስጥ የሚሰራ አንድ ሰው እንደነገረኝ ነርስ ነው በርግጥ እና ዶክተሩ አለ እና በጣም የተጎዳ ሰው ቆስሎ እየመጣ ነውና ቤተሰቦቹ በጣም ደንግጠዋል። ይደማል፣ በጣም የተጎዳ ይመስላል፣ ደግሞ ተጎድቷልና ነርሶቹ በጣም ይጣደፋሉ። ሰውየው በጣም ተጎድቷልና ቤተሰቦቹ ይላሉ ሆስፒታሉን በለቅሶ ሞሉትና ዶክተሩ ግን ትንሽ ፈታ ብሎ አይደነግጥም። እና ዶክተር ቤተሰቦቹ ደንግጠዋል፣ እኛም እኮ የምንይዘውን የምንጨብጠውን አተናል፣ ለምንድን ነው አንተ በዚያ ወቅት እንግዲህ ሁሉ ነገር ካለቀ በኋላ ነው ይሄ ጥያቄ ለዶክተሩ የሚያቀርበው ነርሱ ማለት ነውና ለምንድን ነው ይሄ ሆነው ሲል አይ ሰውየው በጣም እየተሰቃየ ነበርና እኔ የምደነግጠው ሰውየው ስቃዩ አይሰማው ነበረ፣ ምክንያቱም እየሞተ ነው ብዬ አስባለሁ። አሁን ግን ይሄ ሰው በህይወት ስላለ ስሜቱን ቁስሉን እየተሰማው ነውና በህይወት ያለ ሰው ነው ስሜት ቁስሉን የሚሰማው ህመሙን የሚያውቀው። የደነዘዘ ሰው በጣም ያስደነግጣል። እሱን ለማትረፍ ያው ይሄንን ለማትረፍ እኮ ይሮጣል፣ ግን ይሄኛው ደግሞ የበለጠ ተስፋ አለው። ቁስሉን ይሰማዋል እና ቁስሉን የሚሰማው በቃ የቀረ ጤናማ ህይወቱ ስላለ ነው። እና አንዳንድ ጸሎቶች ቁስል ካመጡ ጾም፣ ጸሎት፣ መንፈሳዊ ህይወት ቁስል ካመጣ የሚሰራ እግዚአብሔር ደጅ ላይ የደረሰ ሰይጣንን የገፋ ያቃጠለ ውጤት አምጥቷል ማለት ነው። እና ባጭሩ ቅድም እንዳልኩት የሚራመድ ሰው እንቅፋት ይመታዋል፣ እሾህ ይወጋዋል። የተኛ ሰው ግን ይሄ የለበት። እና ስሙር ለኔ አሁን ጾም አያስፈልግም ብዬ አይደለም በዚህ ሰዓት ስበላ ያገኘኝ አልቻልኩም፣ አመመኝ፣ ደከመኝ ብዬ ነው አሉና በጣም ትልቅ ልዩነት ነው ያለው።
አሞት ሰው ደክሞት ቢበላ ጾም አያስፈልግም ማለት በጣም ሌላ ነገር ነው። እና ሰዎች አሟቸው ጨጓራ ከሆነ ሲጀመርስ እስኪታመሙ ጾም እኮ ስቃዩ አይደለም የሚታየው። ይሄ ራስን ብዙ ጊዜ መቅጣት የሚለው ወይ ነብዩ ዳዊት ቃል እኔ በደንብ መታየት ያለበት ይመስለኛል። ቃሉ በራሱ ወቀጻይኩዋ በጾም ለነፍሴ የሚለው ይሄ መንፈሳዊውን ልምምድ መንፈሳዊውን ህይወት ማሳየት ነው እንጂ ይሄ ማስጨነቅ አይደለም። እሱ አይደለም መንፈሳዊ ህይወት ወደኛ ሲመጣ ስጋ በራሱ የስጋ ምኞቱን እየተወ ፍቶቱን እየዘነጋ ይሄዳልና ሰው ከታመመ ሲጀመር ስቃይ ውስጥ እስኪገባ ድረስ ፈተና ውስጥ እስኪገባ ድረስ አይደለም። ይሄ ከነፍስ አባት ጋር በቁርባን ጊዜ እንኳን ሳይቀር ከነፍስ አባቶች ጋራ ውይይት የሚያስፈልገው ነገር ነው። ምናልባት እዚህ አሁን እኛም ባንናገረው ሰዎች ከነፍስ አባቶቻቸው ጋር እየሄዱ የሚናገሩት ነው። ችግር ካለ በተለይ የጤና ችግር ካለ ከዚያ ውጪ በሆነ አጋጣሚ እንዲሁ ሳይታመሙ በልተው ጾም ሽረናል በዚያውን ቀጥል ማለት የሆነ ጊዜ ላይ እጄ እንደው ሽንኩርት ሲከትፍ እጁን ቆርጦ ወይ በቃ እቺ ጫፍ እኮ ደማች በቃ ምን ይሰራል ብሎ ቀልጥሞ ይሄን ያህል ነው ርቀቱና አይባልም። ያ አንድ ችግር ነው። ያችን በፕላስተር ለጥፎ ህይወት ይቀጥላል እንጂ እጅ ቆርጣል አይባልም። ስለዚህ ድካሞች ይኖራሉ። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። አንዳንድ ጊዜ በጾም በጸሎታች እንዳንጸልይ ስንፍና ድካም እንዳንጾም ደግሞ አንዳንድ ጊዜ ስስት ሊፈትነን ይችላል። ግን መጽሐፈ ምሳሌ ላይ 7 ጊዜ ወድቆ መቅረት አይደለም 7 ጊዜ መነሳት አለ። ምንም በነገራችን ላይ ሁሉም ፈተናዎች ደግሞ የሰይጣን አይደሉም ከራሳችን የሚመጡ አሉ። በመጽሐፈ መነኮሳት ላይ ይሄ በጣም ነው ያለው። በተለይ ከራሳችን የሚመጡ ፈተናዎች ምንዳቢያትሰ ይኮና ሩቃተ ፈተናዎች ሩቅ አይደሉም። ከሩቅ እንደው ከሰይጣንና ከሌላ ብቻ የሚመጣ አይደሉም። ከራሳችንም ላይ ነቃታ ይተግረ ከማለት ከራስ ይመነጫሉ ይላልና ከራሳችን የሚመጡ አሉና ራሳችንም ልንሳሳት እንችላለን። ይሄንን በቀጣይ ማድረቅ እንጂ አንድ ጊዜ ወድቅ ያለው አልነሳም አንድ ጊዜ ተሰብር ያለው አልጠገንም አይባልም። ሁለት ባዶ አያስፈራም። ከሁለት ባዶ መሆን ብዙዎቻችን እግዚአብሔርን መከተል እንፈልጋለን ትእዛዛቱን ማክበር እንፈልጋለን። ግን በልባችን ያለውን አህዛብነት ኃጢያቱን ክፉ ልማዳችንን በተለይ ንብረታችን ሀብታም የመሆን ፍላጎታችን ለእግዚአብሔር ለመተው አንፈልግም። ባቢሎንን ተሸክመው ነው የመጡት እነዚህ ሰዎች። ጣሉ የተባሉትን አልጣሉ፣ የእግዚአብሔርን ትእዛዝ አላከበሩም። ግን ከእስራኤል ጋር እኩል እስራኤልን መውረስ ፈልገው ነበር። አትገቡም አሏቸው። ይኸውላችሁ ዓለም በጣም ብዙ ነገር ቃል ልትገባልን ትችላለች። መኪናውን፣ ንብረቱን፣ ሀብቱን ቤቱን ሁሉ ነገር ቃል ልትገባልን ትችላለች። እግዚአብሔር ደግሞ እሱን ይዘን እንድንከተል አይፈልግም። ሁሉን ትተን ተከተልን አይደል ያለው ቅዱስ ጴጥሮስ። ከኔ ጋር ናችሁ ማናን እግዚአብሔር ከኛ ጋር ይሁን። ሁሉን ትተን ተከተልን። ሐዋርያት እኮ አላንገራገሩም። ኑ ተከተሉኝ ሲላቸው ቆይ የምትሰናበተው ቤተሰብ አለ አላሉ። ተዛይላችሁም በወንጌል ሁላችንም እናውቀው አንድ ጥቅስ አለ አይደል? ባለጸጋ መንግስተ ሰማያትን ከሚወርስ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ከዛ በፊት ያለውን ታሪክ ብዙዎቻችን አናውቅም። አንድ ሰው ነበር መጣ ባለጸጋው ክርስቶስን ጠየቀው እያስተማረ መንግስተ ሰማያትን ወርስ ዘንድ የእግዚአብሔር መንግስት አገኝ ዘንድ ምን ላድርግ አለው። ትእዛዛቱን ሁሉ ጠብቅ ሲለው ትእዛዛቱንማ ከልጅነቴ ጀምሮ ስጠብቅ ነበረ አለው። እንግዲያውስ ያለን ሁሉ ለድሆች ሸጠህ አከፋፍለ ተከተለኝ አለው። ያ ሰውም ይላል ብዙ ንብረት ነበረውና እያዘነ ተመለሰ። አያችሁ ለእግዚአብሔር ብሎ መተው የሚያቅተው ከእግዚአብሔር በላይ የሚወደው ለካ ገንዘብ ስላለ ብዙ ነገር ባከማችን ቁጥር አሁን የምናስበው ህይወት እውነት እግዚአብሔር ቢሰጠን እግዚአብሔር ማንተው ይመስላችኋል? ለምን የማይሰጠን ይመስላችኋል? እንደማያስፈልገን ስለሚያውቅ እኮ ነው። ልክ እንደዛ ባለጸጋ እግዚአብሔርን ከመከተል ንብረታችን እንዳንመርጥ ፈርቶ ነው። እንደማዋጣን ያውቃል። ዓለም መጨረሻ ላይ ደርሳ ሞት ሲመጣ ውይ እኔ አውቄ እኮ ነው ትለናለች። እግዚአብሔር ጋር ሼም ይዞን እሱ ጋር መመለስ አቅቶን ወደዛ ስንመለስ ዓለምን ትከዳናለች። እውነተኛ ታማኝ ለታመኑለት የሚታመን አምላክ እግዚአብሔር። ለዛ ነው እነዚህ ሰዎች ከሁለቱ ባዶ ሆኑ። ስለዚህ መሃል ላይ ሰፈሩ። ያንን ቦታ ሰመርናሃ ወደድናት አሉ። እነዚህ ሰዎች ማን ተባሉ? ሳምራውያን ተባሉ። እየገባችሁ ነው ምዕመናን? ሳምራውያንና አይሁዳውያን የማይተባበሩት ምክንያት ነው የምነግራችሁ። አይሁዳውያን በጣም ነው የሚጠሏቸው። የእግዚአብሔርን ትእዛዝ ያላከበረ ትውልድ ስለሆነ በእንጨት እንኳን አይነኳቸው። አንድ አይሁድ ተሳስቶ ተገፋፍቶ ከአንድ ሳምራዊ ጋር ቢነካካ ቤቱ ለመግባት በ6 ጋን ውሃ ይታጠባል። በስንት አልኳችሁ? ይሄ ውሃ እኮ ዘንድሮም የለም እኮ። በጣም ነው የሚጠሏቸው። ከአንድ ሳምራዊ መርፌ መግዛት አይቻልም። መርፌ አስቡት። በዚህ በጣም በሚጠላሉ ማህበረሰብ። ስለዚህ አንድ አይሁዳዊ አንድን ሳምራዊ ምን አላት? ዛሬ
ውሃ ምን በይ። አይሁዳውያን ይወላችሁ አንድን ሳምራዊ ውሃ ጠጭኝ ከሚሉ በጥም ቢሞቱ ይመርጣሉ። በጥም ቢሞቱ ይመርጣሉ። ተሸንፈው ጭራሽ ሊለምኗቸው በፍጹም። ክርስቶስ ግን ያንን ታሪክ ሰበረ። ይህን የትዕቢት የኩራት ታሪክ ሰበረና ራሱን ዝቅ አድርጎ ምን አጠጭኝ አላት። እሱ እኮ ጌታ እኮ ውሃ ጠጭኝ አላት። ለዛ ነው ተደንቃለች። ታዲያ እንዴት አወቀች አይሁዳዊ መሆኑን ካላችሁኝ፣ የመጀመሪያው ባለባበሱ። እስኪ ባለባበሱ በሉ፣ ሁለት ባነጋገሩ በሉ። ስታየው አለባበሱ አይሁዳዊ፣ ያን የሚያወሩበትን ቋንቋ የሚናገርበት አክሰንት ምናዊ ነው? ምናዊ ነው? አይሁዳዊ ነው ክርስቶስ። ስለዚህ በልብስ ነው የገመተችው ቀድማ። ባነጋገሩ አይታ አንተ አይሁዳዊ ነህ፣ እኔ ደግሞ ምናዊ ነኝ። ሳምራውያንና አይሁዳውያን እንደማይተባበሩም እንዴት ውሃ ትጠይቀኛለህ አለችው። በልብሱ ገመተችው። ብዙዎቻችን በተለይ በዚህ ትውልድ ሰውን ምን ገምተው በልብሱ። ጥሩ ለለበሰ ሰው ያለን አመለካከት ታውቃላችሁ። ትንሽ ያደፈ ደግሞ ራሱን ያልጠበቀ ሰው ስናይ ምዕመናን ቦርሳችንን ጠበቅ አላረግንም፣ ሌባ መስሎን ኪሳችንን ጠበቅ አላረግንም፣ ንብረታችንን አልያዝንም፣ ስልካችንን አልሸጎጥንም። ገና ከሩቅ አይተን እግዚአብሔር ይስጥልኝ ለማለት ወይም ደግሞ ለመመጽወት ዝርዝር አልፈለግንም። ልብሳቸውን አይተን ያሉበትን የህይወት ደረጃ የኑሮ ደረጃ አይተን በልብስ ገምተን ገና ከሩቅ የፈረንባቸው ሰዎች አሉ። ከሩቅ የተጠነቀቅናቸው ሰዎች፣ በልብሳቸው ያከበርናቸው፣ በልብሳቸው የናቅናቸው ሰዎች አሉ። ስለነዛ ቀናቶች እውነት እግዚአብሔር ይቅር ይበላል። በልብስ ሰውን ከመገመት እግዚአብሔር ያወጣል። በጣም ጸያፍ ነገር ነው ሰውን ባለባበሱ መገመት። ቀድማ አይተዋለች፣ አይሁዳዊ ነህ አንተ አለችው። ጥሩ ትምህርት የተማረ አይመስለን፣ ጥሩ ንብረት ያለው ጥሩ ህይወት ያለው አይመስለንም። ጥሩ ያለበሰ ሰው በአይናችን ነው የምንፈርደው። ቀድመን ገና የሚናገሩበትን አማርኛ የሚያወሩበትን አክሰንት አይተን ይሄ ሰው ከዚህ ነው የመጣው ብለን አልፈረድንም። መመን አይደል? ይሄ ሰው የከተማ ሰው አይደለም ብለን ያገለል ነው ስንት ሰው አለ። ቀድማ ፈረደችበት። ሰው ላይ እንደ መፍረድ ትልቅ ኃጢአት የለም። ምዕመናን መፍረድ ማለት በእግዚአብሔር የፍርድ ዙፋን ላይ መቀመጥ ማለት ነው። ክርስቶስን ማስነሳት ነው። ከዙፋኑ ማስነሳት ማለት ነው። ጭራሽ ባይን ስለማናውቀው የህይወት ታሪክ አናውቀውም እኮ ያነሳው አለባበሱን ብቻ አይተን አነጋገሩን ብቻ አይተን ቀድመን የምንፈርድባቸው ሰዎች አሉ። ቀድመን ልንመጸውት የተዘጋጀን ሰዎች እግዚአብሔር ይስጥልኝ ማለት ዝርዝር አለህ ብለናል እኮ። ልብሳቸውን አይተን ሲመጡ ሲቀርቡን ሊያስቸግሩን መስለው ሊጠይቁን መስሎን እግዚአብሔር ይስጥልን ቀድመን ብለናል ሳንጠየቅ። አብዛኞቻችን አሁን የአንድ ሰው መለኪያው ልብስ ከውጭ የሚታይ ነገር መኪና መያዙ ነው ወይ ጥሩ መልበሱ ነው ወይ ጥሩ አለመልበሱ ነው። ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። እንግዲህ ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን ለመምህራኖቻችን በሙሉ እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ውድ ቤተሰቦቼ በጣም ከባድ ጊዜ ላይ እንገኛለን። ስለዚህ እግዚአብሔር አምላካችን ቤተክርስቲያናችንን ሀገራችን ኢትዮጵያን በእውነት ይጠብቅልን። እንግዲህ ከጊዜ ወደ ጊዜ በየጊዜው የምናያቸው ነገሮች ከፍ እያሉ በጣም ልክና መጠኑ ሁሉ ተለይተው በየጊዜያቶች በተቀያየሩ ዓመታት በተቀያየሩ ቁጥር የሚቀየረው የዓመቱ መቀየር እንጂ እኛ መቀየር የቻልን አይደለም። ምክንያቱም በቤተክርስቲያን ውስጥ የሚደረጉ የቤተክርስቲያን ክብረ በዓላት በሙሉ ተቀይረው ወደ ሌላ ደረጃ እየሄዱ ይገኛሉና በተለይም በእነዚህ ባለፉት 5-6 ዓመታት ላይ በጣም በሚያሳዝን ሁኔታ እያንዳንዱ በቤተክርስቲያን ውስጥ የሚደረጉ ትልልቅ የሚባሉ የቤተክርስቲያን ክብረ በዓላት ወይም መንፈሳዊ ክብረ በዓላት በጣም በሚገርም ሁኔታ ቶታሊ እየተቀየሩ ነው ያሉትና በጣም ያሳዝናል። ዘንድሮ እንኳን በዚህ ጥምቀት ላይ በጣም ብዙ ነገር የተመለከትንበት ነው። ከዚህ በፊት ከየአድባራቱ የሚወጡ ታቦታት ወጥተው ሰላምታ ሰጥተው እርስ በርስ ታጅበው አንድ ላይ ነበር የሚሄዱት። ዘንድሮ በየአካባቢው ላይ እንደተመለከትኩት በጣም በሚገርም ሁኔታ መጥተው ሰላም ሳይባባሉ ሳይጠባበቁ ተለያይቶ የሚገቡበት የፉክክር የተደረገበት አይነት ነገር እያየን እንገኛለንና እንደዚህ አይነት ነገሮች እየበረከቱ መጥተዋል። እንደዚሁም ደግሞ በጣም በሚያሳዝን ሁኔታ ብዙዎቻችን አውደ ዓመቱ ላይ የምንገኘው ደግሞ እንደዚህ መንፈሳዊ ክብረ በዓላቱ ላይ የምንገኘው ለትውዝፍት በቃ ማለት ለመታየት ፎቶ ለመነሳት የለበስነውን ልብስ ለማሳየት
የተቀባነውን ሜካፕ ለማሳየት ተሰብስበው ለመብላት ተሰብስበው ለመጠጣት እየሆነ በጣም ያሳዝናል። ምን አይነት ዘመን ላይ እየሄድን እንዳለ ብቻ በእውነት በጣም ከባድ ጊዜ እየመጣ ነው ያለው። በጣም ከባድ ጊዜ ላይ እንገኛለን። በእውነት በዚህ ሰዓት የሚተርፈው ራሱን በቤቱ የገዛ ራሱን ዝቅ ያደረገ ራሱን ዝም ያደረገ እንደማያውቅ ራሱን ዝቅ ያደረገ ሰው በዚህ ዘመን ያመልጣል። በጣም በሚገርም ሁኔታ በጣም እያዘንን ነው ያለነው። በተለይ ጎንደር ላይ የነበረውን ነገር አይተናል። ጎንደር በጣም በሚገርም ሁኔታ ጎንደር ላይ ፖለቲከኞች ገብተው የሚጨፍሩበት፣ መናፍቃኑ ገብተው የሚጨፍሩበት፣ ተሐድሶዎች ገብተው የሚጨፍሩበት፣ እስልምና ውስጥ ያሉ ሰዎች እንኳን ገብተው የሚጨፍሩበት ሆኖ ከተማዋን የጭፈራና የዳንክራ አድርገው በጥምቀቱ ዕለት ማለት ነው ታቦታት ወደ መንበራቸው ወደ ቦታቸው ሳይመለሱ ኢቭን ቢመለሱም እንኳን ሌላው ቢቀር እንኳን እንዴት በመንፈሳዊ ክብረ በዓል በቤተክርስቲያን ውስጥ በሚደረጉ ትልልቅ አብይ በሚባሉ ክብረ በዓላት በአውደ ዓመት ላይ በእነዚህ ቀናቶች ላይ በጭፈራ ራሳችንን እናሰክራለን። በዘፈንና በዳንከራ በዝሙት ሐሳብ በመጠጥ በመስከር በተለያዩ ነገሮች እንዴት ተጠምደን እናሳልፋለን። ይህ በጣም የሚያሳዝን ነገር ነው። ጎንደርና አካባቢው ላይ ያሉ ሊቃውንቶች በደንብ ትልቅ ስራ መስራት ይጠበቅባቸዋል። እንደዚህ አይነት ቦታዎች ላይ በጣም ትልቅ ስራ እኔ በጣም ነው የሚገርመኝ ለምን መሪ እንደሚያስፈልገን ምንድነው ይሄን ሁሉ ህዝብ አውጥቶ እንደዚህ ምን ያህል እንደተያዘ። ለዚህ ነው ስለ መናፍስት መረጃ የኑራችሁ የምንለው። ምክንያቱም ዲያብሎስ እንዴት እያሳሳቀን ውሃ ሲወስድ እያሳሳቀ ይወስዳል ይባላል እና እንዴት እያሳሳቀን እያስጨፍረን የሱ ባሪያ የሱ አሽከር እያደረገን እንያለ በግልጽ እያየን ነው ያለነው። በግልጽ በተለይ በዚህ ዘመን የተነሱ ቲክቶከሮችና ዩቲዩበሮች በተለይም መንፈሳዊ ነን የሚሉ ሰዎች ሁላ ሳይቀሩ በተለይም ጎንደር አካባቢ በነበረው ነገር ላይ እንደዛ ተጠምዶ ሲመለከት በጣም የሚያሳዝን ነው። በጣም ያሳዝናል። በዚህ ዘመን ላይ ራሱን ዝቅ የሚያደርግ ራሱን የሚደብቅ ሰው ከምንም ነገር በላይ ከዚህ በፊትም ነግሬያቸዋለሁ። አንድ እናት በዚህ ዘመን ላይ የሚተርፈው ምን አይነት ሰው ነው ብሎ ተብላ ስትጠየቅ ገዳማዊ እናት ነች። በዚህ ሰዓት የሚተርፈው በቤቱ ሆኖ የሚጸልይ በገዳማት ሆኖ ሱባኤ የያዘ በየጸበል ቦታው ላይ የተቀመጠ ሆስፒታል ሆኖ እግዚአብሔሩን የሚጠይቅ ብላ መልሳለች። በዚህ ዘመን ላይ የምንተርፈው በእነዚህ መንገዶች ውስጥ ከሆነን ነው። እግዚአብሔርን ዘወትር የምንጠራ እግዚአብሔርን በየጊዜው ስሙን እያነሳን የምናመሰግን ከሆነ በዚህ ዘመን ላይ እንተርፋለን። አለበለዚያ ግን መከራችን ከባድ ነው። ምክንያቱም አሁን ያያየን ያለነውን መከራ ሁላችንም እናውቃለን። ግን ደግሞ ደስታን የምናገኘው በጭፈራ መስሎናል። ደስታን የምናገኘው ሰላም የምናገኘው በጭፈራ መስሎናል። አይምሰላችሁ። ዲያብሎስ ፈረሱ አድርጎን እየተጫወተ እንዳለ እነዚህ አሁን ያሳዩአችሁ ቪዲዮዎች ትልልቅ ማሳያዎች ናቸው። እግዚአብሔር በእውነት ሁላችንን የሚጠብቀን። ከዚህ በቀጣይ እንግዲህ በሌሎች ቪዲዮዎች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን እላለሁኝ። ይቆየን። አሜን።